ሁለቱ ቡድኖች ወደ ሜዳ ገብተዋል። ብሩኖ ጊማሬሽን እየተመለከትን ነው። ምንድነው የሚያነሳው ሶፊ? ብሩኖ ጊማሬሽ ማንቸስተር ሲቲ ጄምስ ትራፎርድ፣ ማቲያስ ኑኔዝ፣ ናታን አኬ፣ ኒኮ ኦራይሊ፣ አብዱልካድር ኩሳኖ፣ ማክስ አሌኒ፣ አንቶን ሴሜንዮ፣ በርናርዶ ሲልቫ ካፒቴን ነው። አርሊንግ ብራት ሃላንድ ቋሚ 11 ላይ የሚገኙ ስብስብ ነው። የሁለቱም ቡድኖች አምበሮች እያየ ነው። በርናርዶ ሲልቫና ብሩኖ ጊማሬሽ። ኒውካስል ዩናይትድ ከማንቸስተር ሲቲ የሚደረገው ጨዋታ ተጀምሯል። ዋሰማይ ማሊያ ነጭ ቁምጣ ዋሰማይ ካሶተን ያደረጉት ማንቸስተር ሲቲ ዘ ሲቲዝንስ ናቸው። በሌላ በኩል ነጭና ጥቁር ስትራይፕ ያለበትን ማሊያ በጥቁር ቁምጣና ጥቁር ካሶተን ያደረጉት ኒውካስል ዩናይትድ ናቸው። ኒውካስል ከቀኝ ወደ ግራ የሚያጠቃ ይሆናል። ማንቸስተር ሲቲ ከግራ ወደ ቀኝ። ጨዋታው አለቀ። ዶኩ ያሻማውን የማዘምት ለመጠቀም ተረባርበው ነበር ማንቸስተር ሲቲዎች። በኒውካስል ዩናይትድ በኩል አስቆጪው ክስተት ዮሐን ዊሳ ከግብ ጠባቂው ጋር ተገናኝቶ ወደ ውጭ ላከው ኳስ ነው። አርሊንግ ብራት ሃላንድ በዛሬው ጨዋታ ላይ በመጀመሪያው አጋማሽ ጎልቶ ሊወጣ አልቻለም። በሴንት ጄምስ ፓርክ ስቴዲየም የካራባው ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኒውካስል ዩናይትድ 0 ማንቸስተር ሲቲ 0። ጨዋታው እንዴት ነበር ሶፊ? የመጀመሪያው አጋማሽ ሳቢ ያልሆነ ጨዋታ። ዋው አድማጮቻችን ተመልሰን መተን ኒውካስልና ማንቸስተር ሲቲ ሁለተኛው አጋማሽ የጨዋታ ክፍለ ጊዜ ላይ እንገኛለን። ኒውካስል እንጃለቱ ብራት እየመለሰበት ነው። ኒውካስል ቀዳሚውን ጎል ለማስቆጠር የተቃረበባቸው ሁለት አደገኛ ሙከራዎች። ዊሳ ግን ኦፍሳይድ ነው። ሁለት ጋናውያን ማለት ይቻላል በግራና በቀኝ ያሉ። ዶኩም የጋና የዘርግ እንዳለው ተጫዋች ነው። ጋና ሄዶ ሲመረቅ አይተነዋል። ዶኩ አሻገረ። ጎል! አንቶን ሴሜንዮ አገባው። ዛሬም አገባው። ማንቸስተር ሲቲ ምን አይነት ግዢ ነው! ጧት ተመርቶ ከሰዓት መርካቶ ኢንዶሚኒ የሆነ ዝውውር። ሴሜንዮ በመጀመሪያው ጨዋታው ሪካፕ ላይ አስቆጠረ ሌስተር ሲቲ ላይ። ዛሬ ኒውካስል ላይ አስቆጠረ። ቦንዛ ሴሜንዮ ቦንዛ ማንቸስተር ሲቲ ቦናንዛ ጋና ናቸው ብዬ አድንቄ ሳልጨርስ የጋና የዘር ግንድ ያለው ዶኩ ወደ ኳሱን ወደ ሳጥኑ ላከው። በርናርዶ ሲልቫ ይመስለኛል ጥቂት ንክክ ያደረገ። ሴሜንዮ መረብ ላይ ወዘወዘው። ጋና ሊንካፕ የጋና የዘር ግንድ ያለው ቤልጂየማዊው ዶኩና ጋናዊው ሴሜንዮ አይገቡ። አስገራሚ አይትኖሪ ጎል ከተቱት። ሪያን ቸርኪ ጨረሰው። ጎል! ማንቸስተር ሲቲ ሴንት ጄምስ ፓርክ ላይ ጣጣውን የሚጨርስ እንቅስቃሴ አድርጎ 2-0 ሪያን ቸርኪ ሁለተኛውን ጎል ከተተው። ፎልት ሜዳ ያገኛቸውን ድሎች አልተጠቀመም። ጨዋታው አለቀ። ማንቸስተር ሲቲ ሴንት ጄምስ ፓርክ ላይ ኒውካስልን 2-0 ገርፎ የመልሱን ጨዋታ ይጠብቃል። ሴሜንዮ ኳስና መረብን አገናኝተዋል። የመጀመሪያው ዙር የግማሽ ፍጻሜ ካራባው ካፕ ጨዋታ በፔፕ ጋርዲዮላ ስብስብ 2-0 አሸናፊነት ተጠናቋል።